ብቻዬን ቆማለሁና ሌሎች ከተሰኘው ከመዋዘ ጥበባት ዲያቆን ዳንኤል ክብረት መጽሐፍ የተወሰደ። መስተጋብር አማራጭ አይደለም፣ ህልውና ነው። እጅግ ተቀራራቢ የሆነ ዘረመል ያላቸው የቅርብ አያት ካላቸው ወገኖች በሚመሰርቱት ግንኙነት ዝርያ የሚፈጠርበት ሂደት ኢንብሪዲንግ ይባላል። በዚህ መልኩ የሚፈጠሩ ዝርያዎች ተፈጥሯዊ ጥንካሬያቸውን ማጣት ብቻ ሳይሆን ሌሎች ውስብስብ ችግሮችም ይገጥሟቸዋል። ይህ የተፈጥሮ አቅም ማጣትም ቀስ በቀስ የዝርያውን የመባዛት ዕድል እየቀነሰው ይመጣና ከምድረ ገጽ እንዲጠፋ ሊያደርገው ይችላል። ቀደምቶቻችን የቅርብ ዘመዳሞች እንዳይጋቡ የከለከሉት ይህ ችግር በሰው ዘር ላይ እንዳይከሰት በማሰብ ነው። ለዚህ ሁነኛው መፍትሄ ከሚራራቁ ወገኖች ጋር የሚመሰረት ግንኙነት ነው። በማህበራዊ ግንኙነትም ሰው በእውቀት፣ በአመለካከት፣ በሐሳብ፣ በመረጃ ምንጭና በአካሄድ ተመሳሳይ ከሆነ ማህበረሰብ ጋር የሚኖር ከሆነ ውጤታማነቱ እየቀነሰ ይመጣል። የሐሳብ ኢንብሪዲንግ ይገጥመዋል። በእውቀትና በሐሳብ ጠንካራ አይሆንም። በአመለካከትና በአካሄድ አይሰላም። አንድ ቋንቋ ብቻ እየሰማ በአንድ መንገድ ብቻ እያሰበ ከአንድ ምንጭ ብቻ እየሰበሰበ ከአንድ አቅጣጫ ብቻ እያየ ስለሚኖር የእርሱ ሐሳብ ከሌሎቹ ጋር ተወዳድሮ የማሸነፍ ዕድሉ ይጠባል። ቀስ በቀስም እየጠፋ ይሄዳል። በግላዊ ወዳጅነትም ከተመሳሳይ ሰዎች ጋር ከተወዳጀ ሰው ይልቅ የተለያየ ዕውቀት፣ ልምድና አመለካከት ካላቸው ሰዎች ጋር የተወዳጀ ሰው የበቃ፣ የነቃ፣ የሰላና የመላ የመሆን ዕድሉ ሰፊ ነው። ነገሮችን ከያቅጣጫው የሚያይ ሁለገብ ዕውቀት ያለው የአመለካከት ብዙነትን መቀበል የሚችል ስብዕና ይኖረዋል። ዘረኝነትና ጎሰኝነት በሕዝብ ላይ ከሚፈጥሩት ችግሮች አንዱ ይሄ ነው። ለሌሎች ሰጥቶና እርሱም ተቀብሎ የማይኖር ማህበረሰብ እየተዳከመ ከምድረ ገጽ መጥፋቱ አይቀሬ ነው። ከሌሎች ጋር የሐሳብ፣ የባህል፣ የዕውቀት፣ የሥጋና የደም ዝምድና እየፈጠረ የሚሄድ ማህበረሰብ ግን እጅጉን ጠንካራ ይሆናል። በዓለም ላይ ዓለም አቀፍ ቋንቋ ለመሆን የቻሉት በቋንቋው ባለቤቶች ብቻ የሚነገሩና ያደጉ ቋንቋዎች አይደሉም። እንግሊዝኛ ያደገውና የሰፋው አሜሪካኖች፣ አፍሪካውያን፣ ህንዶች፣ አውስትራሊያውያን፣ ካናዳውያንና ሌሎችም ባደረጉት አስተዋጽኦ ነው። ሌላው ቀርቶ የሀገራችን የሥራ ቋንቋ አማርኛ እንኳን ያደገው ከየማህበረሰቡ ከመጡ ሊቃውንት በወሰደው የእውቀት ዘረመል ነው። ኢትዮጵያውያን ብቻ ሳይሆኑ ከሌላው ዓለም ወደ ኢትዮጵያ የመጡ ሊቃውንትም ለአማርኛ እድገት አስተዋጽኦ አድርገዋል። አንድ ቋንቋ የሚነገረው በራሱ ሰዎች ብቻ ከሆነ እየደከመና እየጠፋ ለመሄድ ወስኗል ማለት ነው። ቋንቋ እንዲያድግ ከተፈለገ ከእርስ በርስ መገናኛነት ወጥቶ የሌሎች ማህበረሰቦች ጭምር መገናኛ መሆን አለበት። እንግሊዝኛ ዛሬ የደረሰበት ደረጃ የደረሰው የልዩ ልዩ ማህበረሰቦችና ሊቃውንት አስተዋጽኦ ውጤት ስለሆነ ነው። ዛሬ የምንጠቀምባቸው የእንግሊዝኛ ቃላት 29 በመቶ ከላቲን፣ 29 በመቶ ከፈረንሳይ፣ 26 በመቶ ከጀርመን፣ 6 በመቶ ከግሪክ፣ 10 በመቶ ደግሞ ከሌሎች ተወስደው ነው። ከአፍሪካ እንኳን ከ20 በላይ ቋንቋዎች ለእንግሊዝኛ ቃላትን አበርክተዋል። በቋንቋ ብቻ ሳይሆን በባህልም እንዲሁ ነው። የምዕራባውያን ባህል ዓለም አቀፍ ባህል እስከ መምሰል የደረሰው በሁለት መንገድ ነው፣ በመስጠትና በመቀበል። በተለያየ መንገድ የእነርሱ ባህል የሁላችን ባህል እንዲሆን ሰርተዋል። በሌላ በኩል ደግሞ ከሌሎቹም የሚፈልጉትን ያህል ወስደዋል። ዛሬ ወደ 32 በሚጠጉ ሀገሮች በታላቅ በዓልነት የሚከበረው ሃሎዊን መነሻው የሴልቲኮች ባህል ነው። የወረቀት ሥራን፣
የባሩድን ዱቄት፣ የህትመት ሥራ፣ የአቅጣጫ መጠቆሚያ ማሽን፣ የርዕደ መሬት መለኪያን፣ ሻሂን፣ ሐርን፣ ፖርስሊን፣ ርችትን ምዕራባውያን ከቻይና ወስደዋል። በዚህ ዘመን የድሃ ማኅበረሰቦች ከፍተኛ ፈተና የሚሆነው ሉላዊነት ነው። በመገናኛና በመረጃ ቴክኖሎጂዎች አማካኝነት የምዕራቡን ዓለም አስተሳሰብ፣ ባህልና ሥርዓት የዓለም ሥርዓት ለማድረግ በርትቶ ይሠራል። ተነጥለው የሚኖሩ ማኅበረሰቦች ይህን ማዕበል ለመቋቋም አይችሉም። ማኅበረሰባዊ ኢንብሪዲንግ ይገጥማቸዋል። ያላቸው የተሻለ አማራጭ ከሌሎች ማኅበረሰቦች ጋር ማኅበራዊ ግንኙነታቸውን በማጠናከር ጠንካራ ማኅበራዊ ዘረመል መፍጠር ነው። ይህ ዘመን ተዛምደንና ተጋምደን ጠንክረን በዓለም ፊት የምንቆምበት እንጂ ታጥረን ተከልለንና ተነጥለን የምንተርፍበት አይደለም። ተመሳሳይ ሰዎችና ተመሳሳይ ማኅበረሰቦች የሚያደርጉት ተራክቦ የሚያመጣው ውጤት ኢንብሪዲንግ ነው። ያ ደግሞ እኛነታችን በዓለም ፊት ጸንቶና በቅቶ እንዳይቆም፣ ማንነታችንም በታሪክ ውስጥ እንዳይቀጥል ያደርገዋል። ፍጻሜውም ከምድረ ገጽ መጥፋት ነው። ንጉሣውያን ቤተሰቦች ሥልጣናቸውን በራሳቸው ዙሪያ ለመጠበቅ ሲሉ ከሌሎች ጋር መጋባትን ይከለክሉ ነበር። በዚህም የተነሳ የቅርብ ዘመዳሞችን ያጋባሉ። በ19ኛውና በ20ኛው መቶ ክፍለ ዘመን በአውሮፓ ንጉሣውያን ቤተሰቦች ዘንድ የተከሰተው በሽታ ሂሞፊሊያ የመጣው በዚህ የዘመዳሞች ጋብቻ ወይም ኮንሰጂኒየስ ሜሬጅ ምክንያት መሆኑን የሚናገሩ አሉ። ለ200 ዓመታት በስፔን ገናና ሆኖ የኖረው የሃብስበርግ ሥርወ መንግሥት ወይም ሃብስበርግ ዳይናስቲ በኖቬምበር 1 1700 እንደ አውሮፓውያን አቆጣጠር የተጠናቀቀው በኢንብሪዲንግ የተነሳ ነው። እነዚህ ኃያላን ንጉሣውያን ቤተሰቦች በአንድ በኩል ሥልጣን ከራሳቸው እንዳይወጣ ሲሉ፣ በሌላ በኩልም ክብራቸውን ለመጠበቅ በማሰብ የቅርብ ቤተሰቦችን ሲያጋቡ ኖረዋል። በዚህም የተነሳ ዝርያቸው በምድር ላይ የመቀጠሉን አቅም እያጣ መጥቶ የመጨረሻው ዘር ቻርለስ ሁለተኛ በ35 ዓመቱ በልዩ ልዩ ሕመሞች ተጠቅቶና ልጅ አልባ ሆኖ ሲሞት ከመድረክ ተሰናበቱ። ሥልጣናቸውንና ክብራቸውን የጠበቁ መስሏቸው እንደ ስፔን ንጉሣውያን ቤተሰቦች ማኅበረሰቡን የሚነጥሉና በራሱ ምህዋር ብቻ እንዲሽከረከር የሚያደርጉ መሪዎች ማኅበረሰቡንም ራሳቸውንም በሂደት መጉዳታቸው የማይቀር ነው። በአሁኑ ጊዜ የእንግሊዝ ንጉሣውያን ቤተሰቦች ከቤተሰብ ውጪ መጋባትን ለልጆቻቸው የፈቀዱት ይህንን ከምድረ ገጽ የመጥፋት መቅሰፍት ለመቋቋም ይመስላል። የእንግሊዝ ንግሥት ኤልሳቤጥና ባላቸው ፊሊፕ ሦስተኛ አያታቸው አንድ ናቸው። ንግሥት ቪክቶሪያና ልዑል አልበርት የሥነ ምህዳር ባለሙያዎች በአንድ መስክ ላይ ልዩ ልዩ ዝርያ ያላቸው እጽዋት ካሉ በአካባቢው ልዩ ልዩ አይነት ነፍሳት እንዲኖሩ ያበረታታቸዋል። ይህም የእጽዋቱን የመራባት አቅም በመጨመር አካባቢው ጤናማ ስነ ምህዳር እንዲኖረው ያደርጋል ይላሉ። አንድ አይነት የእጽዋት ዝርያ ከተሰበሰቡበት ቦታ ይልቅ ልዩ ልዩ ዝርያ ያላቸው እጽዋት ያሉበት አካባቢ ዝርያዎቹ በምድር ላይ እንዲቀጥሉ ከማድረጉም በላይ አካባቢውንም ጤነኛ ያደርገዋል። በሰዎች የኑሮ ሂደትም እንደዚሁ ነው። መስተጋብር ከተናጠል ኑሮ ይልቅ ማኅበረሰብን ያጠነክረዋል። በምድር ላይ ዘሩ ጠንካራ ሆኖ እንዲቀጥል ከማስቻሉም በላይ ኅብራዊ የሆነና በኅብራዊነትም የሚያምን ማኅበረሰብ ከአንድ ወጥ ማኅበረሰብ ይልቅ ሰላማዊ የመሆን ዕድሉ ሰፊ ነው። ተዛምዶና ተጋምዶ አብሮና ተባብሮ መኖር አማራጭ አይደለም፣ ሕልውና ነው። ብቻዬን እቆማለሁና ሌሎች ከተሰኘው ከመዋዘ ጥበባት ዲያቆን ዳንኤል ክብረት መጽሐፍ የተወሰደ